السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومواله. متو حديث جزء عند زارب الله فقاد كسل سأندين حديثنا نسالنا. وعن أنس رضي الله عنه قال رسول الله صلى الله عليه وسلم: ما من مسلم يغرس غرسا أو يزرع زرعا فيأكل منه طير أو إنسان أو بهيمة إلا كان له به صدقة متفق عليه. كأنس تيزو الله ملكام سراتشون يودد الله تشونا. أنس ابن مالك رضي الله عنه الله ملكام سراتشون يودد الله تشو قال: اندهالو أنس قال رسول الله يا الله ملك تنيا اندهالو صلى الله عليه وسلم يا الله صلاتنا سلام برساتشو لا يهون. ما من مسلم عندم مسلم كو يلم يغرس يميتكل غرسا أتكلتن يميتكل أو وينم يزرع يميزرع زرعا طراطرين. ስለዚህ ለሁለት ተከፈሉ። አትክልቶቹ እነማን ናቸው? እነ ጎመን እነ ሰላጣ የመሳሰሉት አንድ፣ ጥራጥሬዎቹ እነማን? እነ ስንዴ እነ ገብስ የመሳሰሉት። ፈየኩሉ አይበላም እኮ ሚንሁ ሰውየው ከተከለው ላይ እኮ አይበሉበትም። እነማን? ጠይሩን አእዋፎች። አላህ አእዋፍን ቀላቢ ነው አይደል? አሞራዎችን ወፎችን ቀላቢ ነው። ከምንድን ነው የሚቀልባቸው? ሰበብ አለው ለሁሉ ነገር። የሰው ልጅ ከዘራው ከስንዴው ከገብሱ ይቀልባቸዋል። ስለዚህ የሰው ልጅ ስራ እንዲሰራ ታዟል። ሰደቃ እንዲከፍል ታዟል። ያ ሰደቃ ምን አይነት? እሱ ለሚያውቃቸው እሱ ለማያውቃቸው። ምሳሌ ይሄው ጠይሩ አእዋፋት አው ኢንሳኑ ወይንም ሰው ደግሞ ሲያልፍ ከዛ ላይ አይበላለትም። አው በሂመቱን ወይም እንስሳዎች ጠጋ ብለው ደግሞ ጦጣም ይሁን የመሳሰለው ደግሞ እህልና አትክልቶች ምን ያደርጋሉ? ይበላሉ አይደለም? እነዚህ ሶስት አካላት እኮ ሰውየው የተከለውን አዝርት ወይም የተከለውን አትክልት አይበሉበትም። ኢላ ካነ ለሁ ለሱ ቢሆንለት እንጂ ሰደቀቱን እንደ ሰደቃ አላህ ይጽፍለታል። አውጥቶ ምን እንዳደረገው እንደሰጠው ተደርጎ ይጻፍለታል። ከእንዲህ አይነት ሐዲሶች ምን እንረዳለን? አንደኛ ሙስሊሞችን ሁሉ አላህ የቆሰቆሰው በምን ላይ ነው? ስራ በመስራት ላይ። አደራችሁ ስራ በመስራት ላይ። አካሉ የጎደለ ሰው ሲቀር ምን ሊያደርግ አይገባው? ይሄ ልመና የሚባልን ከሰው መጠበቅ የሚባልን ነገር ልናስብ አይገባም። ጊዜያችንን በአግባቡ ብንጠቀም ብዙ ሙያ መልመድ እንችላለን። ከባዱ ስራ ምንድን ነው? አኼራም ላይ ከባዱ ነገር ምንድን ነው? እሳት አይደለ? እሳት። እዚህ ምድር ላይ ከባዱ ስራ ምንድን ነው? ብረት ማቅለጥ አይደለ? የዳውድ ስራ ምን ነበረ? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ቀን ጾሞ አንድ ቀን ያፈጥራል አሉ። ግማሽ ሌሊቱን ይቆማል አሉ። ከመሆኑ ጋር ደግሞ የቀን ስራው ምን ነበር? ብረት ነበር የሚያቀልጠው። ከእሳት ጋር ነበር የሚውለው። የአላህ ባሪያዎች ሆይ በእኛ ስንፍና ብዙ ነገር እያመለጠ ነው። ማንም ሙስሊም ወንድ ሆነ ሴት የመጨረሻ ሲሆንበት እንጂ ወደ ሰው እጅ ሊገባ የሚገባው ተሐረክ፣ ያቅምህን ጣር፣ አላህም ይሰጣል። ይኸው ገበሬዎችን እነሱም እኮ ሰበቡን እንዲያደርሱ እንዲሰሩ ስለፈለገ እንጂ አላህ አንድን ስንዴ ብዙ አድርጎ የሚሰጣቸው ጌታ ማን ነው? እሱ ብቻ ነው። ሁለተኛ ከሰራን በኋላ ምን በአግባቡ እንኳን አንተ ወስደህ የሰደቃህ ቀን እስኪደርስ ድረስ አዝር ምን አሁን ለምሳሌ ወደ ጉራጌ ክልል አንድ ቦታ ላይ የሰማሁት በጣም አረንጓዴ ነው። ይተክላሉ፣ ጦጣ መጥቶ ይበላባቸዋል አሉ። እነሱ በጣም ይማረራሉ። ለአላህ ይተውት ይሄንን። ለምን? እንደ ሰደቃ መቁጠር ስላለባቸው። መነጫነጭ በራሱ ምን ያመጣል ወንድሞች? ያላህን ጸጋ በአግባቡ እንዳንገልጽ ያደርጋል። ሁሌ ማማረር የምታማረር ሰው ከሆነ ምን እባክህ እንዘራለን ጦጣ እየበላብን እንዲሆን የምትል ከሆነ አልሐምዱሊላህ የሚለው ቃል እያነሰ ይሄዳል። ስለዚህ ገበሬ ስራው ምንድን ነው? መትከል። አእዋፍን በላበት፣ እንስሳን በላበት፣ ተጓዥም ሰው ቀንጠስ አድርጎ በላበት። የተረፈችውን አላህ ነውና ብዙ አድርጎ የሰጠው እዛ ጋ ያለውን ሰደቃ እያሰበ ምን ያደርግ? ስራ ላይ ያተኮሩ። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 62ኛ ሐዲስ عن أنس رضي الله عنه
أن رسول الله صلى الله عليه وسلم قال من أحب أن يبسط له في رزقه وينسع له في أثره فليصل رحمه متفق عليه الله أكبر عن أنس كأنس تيزو رضي الله عنه الله ملكم سراتشون يودد لا تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليهون قال اندهالو من أحب يودد سو من يودد سو أن يبسط للزرقالت له لسو لقلسبو في رزقه سيسايون الله انديا سفالت اندي بارك اللتي فلقسو الشي وينسأ له في أثره ادميو اندي رزم اللتي فلقسو فليصل رحمه زمدنا يكتل متفقون عليه بخارينا مسلم تسمم تزقبوتا حديثنا يودقامي من أحب يودد سو مغنياتهم هل جزاء الإحسان إلا الإحسان لبقو سريوش بقو انجي ليلا يملس الله چوم مالا نبي صلى الله عليه وسلم منالو الله فطوران فطرو سيچرس من أدرقه زمدنا يتبالتشو قدي عرش ليتن تلتلا نبرا أهو لانشي بوتا اللش تأيكي تبالتش السوام منالج الله وي يكتلنين كتلو يقرطنين قرطوالج መጋባታችን ከአንድ እናት ከአንድ አባት ከአጎቶች ከአያት መወለዳችን ከሌላው ሰው ሁሉ ምን ያደርገናል? ቅርብ ያደርገናል። በቅርበት ልክ የሚሰጥ ሐቅ አለ። ያ ሐቅ ደግሞ ከባድ ሐቅ ነው። ለምን? ዝምድናን መቀጠል ማለት ታላቅ አምልኮ ነው። እሱን መቆረጥ ደግሞ ምን ይመስላችኋል? አሁን አንድ ቃይዳ ያዙ ወንድሞቼ። አንድ ነገር ትልቅ አምልኮ ነው ከተባለ እሱ መጻረር ደግሞ ምን ይሆናል? ትልቅ ወንጀል ይሆናል። ለምሳሌ ታላቁ አምልኮ ምንድነው? ታላቁ አምልኮ ተውሂድ ነው። ታላቁ በደል ምንድነው? ሽርክ ነው። ከሱስ ቀጥሎ ለእናት ለአባት መልካም መሆን ምንድነው? ታላቅ አምልኮ ነው። እነሱን ደግሞ ማሰቃየት፣ እነሱን መበደል ምንድነው? ታላቅ ወንጀል ነው። ልክ እንደዚህ ዝምድናን መቀጠል ታላቅ አምልኮ ነው። እሱን መቁረጥ ምንድነው? ታላቅ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የድኹሉል ጀነቱ ቃጢዑ አርረሒም። አያስፈራ? ላ የድኹሉል ጀነ ጀነት አይገባም አሉ። ማን? ቃጢዑ አርረሒም፣ ዝምድናን ቆራጭ የሆነ ሰው። ጥሩ፣ አሁንም እንግባበት። ታዲያ እነዚህ ዘመዶቼ ለኔ ጥሩ እይታ ከሌላቸው ሁሌ እኔ ነኝ የምደውልላቸው፣ እነሱ አይደውሉልኝም። ለኢድም ሲሆን እኛንን ሄደን የምንጠይቃቸው እንጂ አንድም ቀን ቤታችን አይመጡም። ይህ ማህበረሰቡ ላይ ያለ ችግር ነው አይደለም? ታዲያ ያለ ፈተና ጀነት አለ እንዴ? ያለ ፈተና ጀነት አለ? ራሳቸው አሁንም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዝምድና ቀጣይ እኮ አይባልም። ምን? አልሙካፊ አሉ። አልሙካፊ ማለት ምን ማለት ነው? አቻ መላሽ፣ ሲጠይቁት የሚጠይቅ፣ ለኢድ ሲደውሉለት ለአረፋ የሚደውል። እሱ እኮ አይደለም ዝምድና ቀጣይ አሉ። ማን ነው ዝምድና ቀጣይ? ስትቆረጥ እነሱ አይፈልጉትም። ደሃ ስለሆነ ሊሆን ይችላል። ገጠሬ ነው ብለው ንቀውት ሊሆን ይችላል። እነሱ እሱ ቤት አይሄዱም። ልጅ ቢሞትበትም አይመጡም። እሱ ግን ስራዬ ብሎ ምን ያደርጋል? አምልኮ ናትና። አሁን የምትረዱት እዚህ ጋር ነው። አምልኮ ከሆነ ከባድ ቢሆንም ይፈጸማል። ያን የፈጸመ ሰው ደግሞ ምን አለው? ከእሳት መጠበቅና ጀነት መግባት አለው። ዱንያ ላይ ስንኖር መልካም መልካም ነገሮችን የፈለገ ሰው ልክ ሰላትን ይስገድ፣ አይዋሽ፣ እንዲህ አያድርግ እንደሚባለው ሁሉ ምን አለ ማለት ነው? መን አሐበ የፈለገ ሰው ይብሰጠ ለሁ እንዲዘረጋለት፣ ፊ ሪዝቂሂ ሲሳዩ እንዲዘረጋለት። ምን ማለት ነው? ሁሉም ሰው በባንክ ውስጥ 10 ሚሊዮን ይስጠው ማለት ነው አይደለም። ብርም በተመለከተ የአላህ ባሪያዎች ሆይ መዘርጋቱ ማለት ሲሰበሰብ በሐላል መሰብሰቡ። ለምን? የሚቀጥለው ዓለም ጥያቄ ስላለ ሲወጣ በረካ ያለው ብር መሆኑ። እንዲህ አይነት ነገር የፈለገ ሰው ለማለት ነው። ለዛ ነው ዱዓችን ላይ አላሁመ እህዲና ፊመን ሀደይት፣ አላህ ሆይ ከመራሃቸው ጋር ምራን፣ ወአፊና ፊመን አፈይት፣ ከጠበካቸው ጋር ጠብቀን ኢላ አኺሪህ ብለን ምን እንላለን? ወባሪክ ለና ባርክልን፣ ፊማ አዕጠይት የሰጠህን። ስለዚህ ይሄው መን አሐበ የወደደ ሰው አዩብሰጠ ለሁ እንዲዘረጋለት፣ ፊ ሪዝቂሂ ሲሳዩ እንዲባረክለት የፈለገ ሰው፣ ወዩንሰዐ ለሁ
ልክ እንደዚሁ ደግሞ እንዲባረክለት የፈለገ ፊ አተሪ እድሜው እንዲረዝምለት የፈለገ ሰው እድሜ 40 ዓመት ነው የምትኖረው ከተባልክ ከ40 ዓመት ውጭ ትኖራለህ? አትኖርም። ነገር ግን ያቺን የተሰጠችህን 40 ዓመት በረካ ባለው እድሜ በመልካም ስራ ከመባከን የተቆጠበች አድርጎ እንዲያኖር አላህ ምን ያደርጋል? ፈሊየሲል ረሒመህ ዝምድናን አንተ ቀጥል፣ እሱ ደግሞ ምን ያደርግልሃል? ስራዎችህን ይባርክልሃል። ምሳሌ ዝምድና ቀጣዮችን ለይለተል ቀድርን ከወፈቃቸው ምን ይፈልጋሉ? የ82 ዓመት አምልኮ መስራት ማለት ነው አይደል? ንጹህ ተውበት ከሰጣቸው ምን ይፈልጋሉ? ምን ይፈልጋሉ? ንገሩኝስ። ንጹህ ተውበት ምን ያደርጋል? ሁሉ ነገር ያሽራል። ትክክለኛውን ሐጅ እንዲሰሩ ከለገሳቸው ምን ይፈልጋሉ? ምክንያቱም አልሐጁል መብሩር ትክክለኛው ሐጅ እኮ ለይሰ ለሁል ጀዛኡ ኢለል ጀና ጀነት እንጂ እኮ አጅር የለውም ስለተባለ፣ ስለዚህ በዝምድና ላይ አደራ አደራ አደራ። እነማን ናቸው በጣም ቅርብ የሚባሉት ለኛ? ውርስ ወራሾቻችን ወደ ላይ ወደ ጎንም። ስለዚህ ምን አያት፣ አባት፣ ወንድም፣ እህት፣ የወንድም ልጅ፣ የእህት ልጅ እያልክ ከዛ በኋላ ደግሞ የቅድመ አያት እያልክ ወደዛ እየወጣ ዘመዶችህ እስካሉ ድረስ ልትገናኛቸው ልትደውላቸው። አሁን ደግሞ አልሐምዱሊላህ ባለንበት ዘመን ምን መጥቷል? አፕሊኬሽኖቹ ራሱ የቤተሰብ ግሩፕ እየተባለ አሁን ብዙ ቦታ ተፈጥሯል። አልተፈጠረም? አንድ አባትና አንድ እናት ሲገናኙ ምን ይደረጋል? በአባትም በእናትም በኩል ግሩፖች ይከፈታሉ፣ በቴሌግራም ላይ በዋትሳፕ ላይ። ከዛ እኔ ልጅ ወልጃለሁ ስሙንም እገሌ ብየዋለሁ፣ የምትኖረው አሜሪካ ሊሆን ይችላል። ከዛ ገጠር ያለውም ወንድም ደግሞ እንደዚሁ ልጅ ወልጃለሁ እኔ ገሌ ልጅ ነኝ፣ እዛው አንድ እንትን ውስጥ ሆነው። ከዛ ዝምድናው ምን እየሆነ ይሄዳል? እየጠነከረ ይሄዳል። እገሌ እኮ ሞቷል አዛም በለው፣ አላህ ሶብር ይስጥህ፣ እንደዚህ ይበልህ። በቃ በዚህ መልክ ዝምድናችን መዋለዳችን ይቀጥላል። ለአንድ ሰው ችግር ውስጥ ቢወድቅ ቀድሞ ደራሾቹ እነማን መሆን ያለባቸው? የቅርብ ዘመዶቹ። በዚህ መልክ ዘመድ ዘመዱን ምን እያደረገ ከችግር እያወጣ እየተረዳዳ። እኔ ግን መመክረው ምንድን ነው፣ አብዛኛው ሰው አላህ ካዘነለት ውጭ ከዲን የሸሸ ነው አይደለም ነው። ሙስሊም አንድ ጊዜ ከተወለደ በኋላ ሙስሊም ከሆነ ሌላ ምንም የማይነካው የሚመስለው እየበላ እየጠጣ እንዲህ ደግሞ በቀን 5 ጊዜ ብቻ ጎንበስ እያለ እስልምና የሚመስለው ብዙ ሰው አለ። እውቀት የተሰጡ ሰዎች ለእኛ ቀላል ቢመስልንም ይሄ ቤተሰብ ግሩፕ ውስጥ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ብለ አንተ እዛ ጋር የሆነ ነገር ጣል ታደርጋል። ለስንቱ ሰው መመራት ሰበብ የሚሆነው ምንድን ነው? እቺ እነዚህ የሚነገሩ አንድና ሁለት ሐዲሶች ናቸውና አደራ ሰውን በማስተማር ላይ እንበርታ። 63ኛ ሐዲስ عن أنس رضي الله عنه قال كان النبي صلى الله عليه وسلم يقول اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار متفق عليه። አሁንም ከአነስ ተይዞ አላህ መልካም ስራቸውን ይወድድላቸውና ቃል እንዲህ አሉ። ማናቸው ግን አነስ ምን ይላሉ? 10 ድፍን ዓመት ሙሉ ነቢዩ ሰለላሁ ዐለይሂ ወሰለምን ኸድም ያለው ተላልክ ያለው አገልግይ ያለው ማለት ነው። እንዲህ ያሉ ናቸው። ነቢዩ ዱዓ አድርገውላቸዋል። መጨረሻ ከሞቱት 2 ሷሃባዎች ውስጥ እሳቸው አንደኛ ሆነው ይገኛሉ። 2 ሷሃባዎች ናቸው በመጨረሻ የሞቱት፣ እሳቸው አንዱ ናቸው። 100 ልጅ ነበራቸው ከነ ልጆቻቸው። ለምን? ነቢዩ ዱዓ አድርገውላቸው ስለነበረ። ሌላስ የእሳቸው ሚስጥር ጠባቂ ነበሩ። ሐዲስ ላይ መጥቷል ፊ ሰሒህ ልጅ እያሉ ገና ራሳቸው ነው የሚያስተላልፉት። እናቴ ስዘገይባት ጠየቀችኝ፣ የት ነበር ካለችኝ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ቦታ ልከውኝ መላኩን እንጂ ምኑን አልነገራትም፣ የመልእክቱን ዝርዝር አልነገራትም። ከዛ እሷ ምን አለችው? አደራህን ልጄ የነቢዩ ሚስጥር ሰለላሁ ዐለይሂ ወሰለም ለማንም እንዳትናገር አለችው። በደንብ አስምሩ። ከዛ እሱ ለታቢት ኢብን ቀይስ ረዲየላሁ ዐንሁ ምን ይለዋል? ያ ታቢት አለው፣ አንተ ታቢት ሆይ የነቢዩ ሚስጥር ለሌላ ሰው ምናገር ቢሆን ኖሮ ለአንተ ነግርህ ነበር አለው። ታቢትም በጣም ውድ ሰው ስለነበር። ዛሬ አላህ ይጠብቀንና በሚስጥር ቦታ የት ነው ያለ ነው? እንዳትነግር ተብሎ የተነገረው ሰው እንደ ሬዲዮ እንደ ብር እነ ሞራ አድርሰውልሃል። በቃ ወሬውን ገና እዚህ ተቀምጠ ማለት ነው። ሚስጥር የሚያዝ ነገር ነው።
እሺ አንድ ልጨምር ሚስጥርን በተመለከተ አቡበክር ረዲየላሁ ዐንሁ ዑመር ልጁ ሐፍሳ ባል አልባ ሆና ባሏ ሞቶባት ባል ሊያጋባት ይሄ ደግሞ ሌላ እንግዲህ እንደኛ እንደ ጥጋበኞቹ ይሄ ደግሞ ሌላ ዓለም ነው። ሌላ ምን አይነት ሌላ ዓለም? አሁን እኛ ሰው ሊጠይቀን መጥቶ ራሱ ካልፈለግነው በክብር አንፈልግም ብሎ ማስተናገድ እኮ ይቻላል በሸሪዓ። እንዴት ብትደፍረኝ ነው አቻህን አትፈልግም ወይ ብለው እኮ በጫማ ጥፊ የሚማተዋሉ። ማንም መጠየቅ መብቱ ነው። የአደም ልጅ ነው ሙስሊም እስከሆነ ድረስ ተጠያቂ እምቢ ማለት መብቱ ነው። ዑመር ግን ያ ትልቅ ሰው ቁረይሺዩ አንድ ስቴፕ ወደፊት ሄዶ ዑስማን ጋር ሄደ። ዑስማን ሆይ ልጄን አግባልኝ፣ ሐፍሳ ቢንት ዑመርን ልዳር። ዑስማን ምን አለ? ጊዜ ስጠኝ አለው። ጊዜ ሰጠው። አሁን ለማግባት ዝግጁ አይደለሁም ተወኝ አለው። አቡበከር ጋር ሄደ። አቡበከር ሆይ ልጄን ሐፍሳ ቢንት ዑመር ልዳር አለው። አቡበከር ዝም አለ። ዑመር ነቀለ። ሰው ነዋ። ልጄን የሚያክል ነገር ሰጥቼው ወይም ቢወይሽ እንዴት አይለኝም ብለው ከቀናት በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ጠየቋት። ከዛ ታላቁ ሰው አቡበክር ጎተት አርጎ ጠራው። ማንን? ዑመርን። ዑመር ሆይ እንደ ተቆጣህብኝ እኮ አውቃለሁ አለው። ከዛ አቡበክር ገና ሳያብራሩለት ዑመር ምን አለ? አዎ ከዑስማን በላይ እንዲያው አንተ ላይ ነው የተቆጣሁት አሉት። አቡበክር ምን አለ? ወላሂ ነቢዩ ሰለላሁ ዐለይሂ ወሰለም እንደፈለጓት ሰምቼ ነበር አለ። ሰምቷል። ሚስጥር ነው ግን ሚስጥር ተብሎ ባይነገረው እሳቸው ቢተዋት ኖሮ እኔ ያገባት ነበር። ተመልከት እዚህ በቃ ወንድ ልጅ ወንድ ያደረገው እንዲህ ወንድ ሆኖ መገኘቱ ነው። ዛሬ ድሮ ምን ይባል ነበር መሰላችሁ? ገና ኢሜል የመጣ ጊዜ ይሄ ኢሜል መላላኪያ ለሶስቱ ቲዎች ጉዳይህን ንገራቸው ለዓለም ያዳርሱልሃል ይባላል። እንግሊዝኛ ነው ተርጉም የሆነው ወደ አማርኛ። ቴሌግራም ለሚባለው አሁን በዚህ ዘመን ለምንጠቀመው ሳይሆን ድሮ ቴሌግራም የሚባል ነበረ፣ ሌላ ራሱን የቻለ ቴሌፎን ስልክ ማለት ነው። ቴል ኤ ውመን ሴት ልጅ ንገራት ታዳርስልሃለች ነበር የሚባለው። ዛሬስ አንድ ወንድ ጋር ወሬው ይድረስ ገና ካሸዋ ሜዳ ሳትወጣ መርካቶ አጠናተራ፣ ከዛስ ፉሪ ደግሞ በምን ታክሲ እንደሄደ አታውቅም፣ ወሬው ደርሷል። ከፉሪ በዛው በኩል ወደ ጉራጌ ክልል ተነግሮ ተደውሎ አንተ ምን ትላለህ? አንተ እዚህ አደራ ሚነገርና ማይነገር እንወቅ። አነስ ልጅ ያለ ነው እናቱ ምን ያለችው? አደራህን ገና በልጅነቱ እኮ ነው ለማንም እንዳትናገር አለችው። በዛ እድሜው ለማንም አልተናገረም ነበር። ስለዚህ 10 ዓመት አብሯቸው ሲሆን ሚሉትን ሚሰሩትን ስለሚያይ ካነ ነበሩ እኮ አንነብዩ ሰለላሁ ዐለይሂ ወሰለም ያላህ ነብይ ያላህ ሰላትና ሰላም በርሳቸው ላይ ይሁን እኮ ነበሩ። የቁል ይሉ ነበር። ምን ይሉ ነበር? አላሁመ አላህ ሆይ ረበና ጌታችን ሆይ። አሁን እዩ አላህ ሚለው ሁሉን ይተካል አይተካም? ይተካል። ያላህ ስሞች ተነባብረው በመጡ ቁጥር ምን እያደረግን ነው? በብዙ ያላህ ስም ወደሱ ተወሱል በተቃረብን ቁጥር ያ ዱዓም ይስተጃብ ይሆናል። ያ ሐዩ ያ ቀዩሙ ሁለቱን ትልልቅ ጠቀስክ። ያ አርሐመ አራሒሚን ከአዛኞች በላይ የሆንከው አዛኝ ሆይ። አላሁመ ኢነከ አፉውን ቱሒቡል አፍወ ፈአፉ አና። ጥያቄዋ መቼ ነው የመጣችው? መጨረሻ ላይ አራተኛው ላይ አላሁመ አላህ ሆይ በቂ ነበር እኮ አይደል? ጨመርን። ኢነከ አንተ እኮ አልአፉው ይቅር ባይ የሆንከው ጌታ ነህ። ሁለተኛ ስሙን ጠራን። ቱሒቡል አፍወ ይቅር ማለት ትወዳለህ፣ ባህሪውን ጠቀሰን። ፈአፉ አና እኛን ይቅር በለን። እቺ ይሄው 30 ሰከንድ ያልሞላች ዱዓ ለይለቱል ቀድር ውስጥ ከሚባሉት ታላቋ ዱዓ ማን ሆነ ተገኘች? እሷ ራሳቸው ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ኡቲቱ አሉ፣ ተሰጠው። ስጦታ ከማን ብቻ ስለሆነ? ከአላህ። ኡቲቱ እኔ እኮ ተሰጠሁ አሉ። እሳቸው ከሌሎች ነብያት ሁሉ ልዩ ከሚያደርጋቸው ውስጥ ራሳቸው ሲጠቅሱ ምን አሉ? ኡቲቱ ተሰጠሁኝ፣ ጀዋሚዕ ሰብሳቢ፣ አልከሊም ከንግግር ባጭር ንግግር ውስጥ ብዙ ቁም ነገር የሚሰበስብ ነገር ተሰጠኋል። ይሄው እንምጣ። አላሁማ አሉት አላህ ሆይ፣ ረበና ጌታችን ሆይ፣ አቲና ስጠን። ረብ ያ ጌታ። ለምንድን ነው ነቢያት ረበና የሚለውን ቃል ይጠቀሙታል በብዛት?
ሩቡብያው ምንን ስለሚያሲዝ ባለቤትነቱን ስለሚያሲዝ እንዲህ አድርግልን እንዲህ ፈጽምልን የሚለው ከማን ነው የሚለመነው? ረብ ጌታ ከሆነው ነው። ረበና ጌታችን ሆይ አቲና ስጠን ፊ ዱንያ በምድራዊ ህይወታችን ላይ ሐሰነተን መልካምን ነገር ለኛ መልካም የሆነውን አንተ ነህና የምታውቀው ሐሰነተን መልካምን ነገር በምድራዊ ህይወት ስጠን እና ፊል አኺረቲ በአኺራ ላይም ደግሞ ሐሰና መልካም ነገር ስጠን። መልካሙ ነገር ምንድነው? ጀነት የተባለችውን አገር መውረስ ነው። ከሱም ውጪ ሌላ መልካም ነገር የለም። ለምን? የሚቀጥለው ዓለም ላይ ስንት ሀገር አለ? ሁለት ሀገር፣ የእሳት ሀገርና የጀነት ሀገር። አላህ ምን አለ? ፈመን ዙህዚሐ አኒ ናሪ ወኡድኺለ አልጀነተ ፈቀድ ፋዝ። ከእሳት ተጠብቆ ጀነት የገባ ሰው በእርግጥ የስኬቱ ባለቤት እሱ ነው አለ። አልጨረስንም። ሁለት ዱዓ አይደለ? እና ቂና ጠብቀን፣ ቂና ጠብቀን፣ አዛብ አናር የጀሃነምን እሳት ጠብቀን። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ይሄ ዱዓ ማለት ኹጥባም ላይ ትሰማላችሁ፣ ብዙም ቦታ ትሰማላችሁ። ይሉና መጨረሻ ላይ የምትዘጋው በምንድን ነው? በዚች ዱዓ ነው። ለምን? ሁሉን አካታች ስለሆነች ዱንያ፣ አኺራ ላይ ጀነት፣ ከእሳት መጠበቅ። 64ኛ ሐዲስ عن أنس بن مالك رضي الله عنه عن النبي صلى الله عليه وسلم قال إنما الصبر عند الصدمة الأولى متفق عليه. كأنس تيزو الله ملكم سراتشون يودد الله تشونا عن النبي صلى الله عليه وسلم قال اندهانو إنما الصبر تقست يتبالو قديكو عند وقت النوم يتكمو. بمن وقت نو؟ الصدمة. صدمة مالت من مالتنا قجتو አልኡላ የመጀመሪያው ክስተት የተከሰተ ጊዜ ነው መታገስ። አለበለዚያማ በመቆየት ማንም ሰው ይታገሳል አይታገስም። የማን ምሳሌ ነው ይሄ? አንዲት ሴት ሐዘን አጋጥሟት በጣም እየተማረረች ስታለቅስ ነብዩ ሰለላሁ ዐለይሂ ወሰለም ከጀርባ ያለፉ ታገሽ አሏት። ዞር ብላም አላየችም። እኔ ያጋጠመኝን የታቀና አለቻቸው። ማናችንም ያጋጠመንን ከአላህ ውጭ የሚያውቃል የለም። አላህ እኮ ያውቃል እንዴት እንደሚያንገበግብ እንዴት ልብ እንደሚነካ። ለዛ እኮ ነው በነብዩ አንደበት ሰለላሁ ዐለይሂ ወሰለም አላህ ምን ያለው? ባሪያዬን ይላቸዋል አሉ መላእክቶቹ የሚወደውን ምን የልቡን ፍሬ ልጁን ሊሆን ይችላል፣ ሚስቱን ሊሆን ይችላል፣ ባል ሊሆን ይችላል፣ አባት ሊሆን ይችላል። የሚወደው የልቡን ፍሬ ስትወስዱበት ምን አለ? ሐሚደከላህ ወስተርጀዐ አመሰገነህ ኢና ሊላሂ ወኢና ኢለይሂ ራጂዑን አለ። ከዚህ ውጭ ምንም አላለም። በሉ ጀነት ላይ የምስጋና ቤት የሚባል ከዚህ ከሚመር ሐዘን በኋላ ይሄን በመታገሱ አዘጋጁለት፣ ሲመጣ ይገባበታል ይባላል። ስለዚህ እቺ ሴት ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አለቻቸው? እኔን ያጋጠመኝን አንተ መቻየህና አለቻቸው። ዝም አሏት፣ ሄዱ። ከዛ ነብዩ ነበሩ እኮ ሰለላሁ ዐለይሂ ወሰለም ምን ያሉት? ያናገሩሽ ስትባል ደንግጣ መጣ እርሶ መሆኑን እኮ አላወቅኩም ነበር አለቻቸው። እሳቸው ከመሆናቸው ጋር የሚገናኝ ነገር አለ? የለም። አቡበክርም ይበላት ዑመርም ይበላት ጥያቄው ምንድነው? በሰዓቱ ሰው ሲያጽናናን ያማል እኮ ህመም ስላለው ነው ጓደኞቻችን ከጎናችን እንዲቆሙ የተፈለገው። ሰብር አድርግ፣ ጠንከር በል፣ አላህ በጀነት ይተካ እንዲህ ስንባል ቆም ማለት ነው ያለብን። ከዛ እሳቸው ምን አሏት? ኢነማ ሰብሩ ትግስት የተባለው ጉዳይ እኮ عند صدمة الأولى መጀመሪያ ሲያጋጥምሽ ነው። መከራው ባንቺ ላይ ሲወድቅ ነው። መከራው ባንተ ላይ ሲወድቅ ነው። ኢና ሊላህ እኛ እኮ ለአላህ ነን፣ ወኢና ኢለይሂ ራጂዑን እኛ እኮ ወደሱ ተመላሽ ነን። የፈለገውን በእኛ ላይ መስራት የሚችለው ማን ነው? አላህ ነው እንድትሉ ነው። ስለዚህ አደራ በትዕግስት ነገር። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 65ኛ ሐዲስ عن أنس رضي الله عنه عن النبي صلى الله عليه وسلم قال يتبع الميت ثلاثة فيرجع اثنان ويبقى معه واحد يتبعه أهله وماله وعمله فيرجع أهله وماله ويبقى عمله متفق عليه. كأنس تيزو الله ملكم سراتشون يولد الله تشونا عن النبي صلى الله عليه وسلم قال يا الله نبي الله صلاة الناس سلام برساتشو لا يهون اندهانو يتبع يكتلوال الميت مواجه هونن سو يكتلوال لكو ثلاثة ሶስት ነገሮች እኮ ይከተሉታል።
አላሁ አክበር። ፈየርጂዑ እትናን ሁለቱ ደግሞ ጥለውት ይመለሳሉ ቀብር ውስጥ ከገባ በኋላ። ወየብቃ መዐሁ ነገር ግን ከሱ ጋር ይቀራል ዋሂዱን አንዱ ነገር ይቀራል። ከሶስቱ አንዱ ይቀራል፣ ሁለቱ ምን ይሆናሉ? ይመለሳሉ። የትበዑሁ ይከተሉታል እኮ አህሉሁ ቤተሰቦቹ፣ ወማሉሁ ገንዘቦቹ ምንን ይመስል መኪናው እና የመሳሰሉት። የትበዑሁ ይከተሉታል አህሉሁ ቤተሰቦቹ፣ ወማሉሁ ገንዘቡ ምንን ይመስላል? መኪናው እና ሌሎች ንብረት። ወአመሉ ስራውም ይከተለዋል። ሶስቱ እነዚህ ናቸው፣ ቤተሰቦቹ፣ ገንዘቡና ስራው። ፈየርጂዑ ይመለሳሉ፣ የሚመለሱት ሊጠቀሱ ነው። አህሉሁ ቤተሰቦቹ፣ ወማሉሁ ገንዘቦቹ። ወየብቃ ይቀራል እኮ አመሉ ስራው ይቀራል። ሙተፈቁን ዐለይህ። ለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ገራሚ ሐዲታቸውን ተናግረዋል። የእሳቸው ሆኖ ማይገርም የለምና ሰውየው ልክ ቀብር ውስጥ ሲገባ ሩሁም ስትመለስ አሉ እጃችሁን እንዲህ አርጋችሁ የምትራገፉትና የእግራችሁን ኮቴ ይሰማል ጀርባችሁን ሰታችሁት ስትሄዱዋል። አላሁ አክበር። ይሄ ዓለም ምን ይባላል? ዓለመን በርዘኽ በአኼራ ሞቶ በመቀስቀስ መሃልና በዱንያ መሃል ያለው ዓለም ማለት ነው። ከዛ ሁለት መላእክቶች ይመጣሉ፣ ይገላምጡታል አሉ፣ ያስቀምጡታል አሉ፣ ጥያቄ ይጠይቁታል አሉ። ማስፈራታቸው አሉ። ለአማኝም ቢሆን የቀብር ፈተና የተባለው ይሄ ነው። መጀመሪያ እንደገባ ቀብር ምኑን ትይዘዋለች? ሰውነቱን ጭምቅ አርጋ ስትይዘው አንዱ አጥንት ጎኑ ሌላኛውን አጥንት ጎኑን ይተላለፈዋል። አላህ ቶሎ ከሚለቀቁት ያደርገን። የማይቀርን ነገር ቀድሞ ማሰብና ቀድሞ ማልቀስ ነው። ስለዚህ ለኛ የማይቀርን ማስረጃው ምንድነው? ሰዓድ ኢብኑ ሙዓዝ የተባለው ውድ ሱሐባ የመዲና ሰው ነው። ይሞታል። ሲሞት ምን ይላቸዋል ጅብሪል? ትላንት ማታ ባልደረባህ ሞታ አላቸው። ቀድሞ ያረዳቸው እሱ ነው ጅብሪል። 70,000 መላእክት ከሰማይ ቤት እሱን እንዲቀብር ወረደ አላቸው። አንድ አርሽ ትልቁ ያላፍጦ ተንቀጠቀጠለት። እንግዲህ 2 ሜትር ማይሞላውን ሰውዬ የሰው ልጆችን አላህ ክብር ያለው የሚለው በዚህ ነው። እስልምናን ሲቀበል 35 ዓመቱ አካባቢ ነው ወይ 36። ሲሞት 41 ዓመቱ አካባቢ 5 ወይ 6 ዓመት በእስልምና ኖረ። ምርጥ አኗኗር ኖረ። አላህ ወደደው። የጦር ቁስለኛ ነበረ። በየቀኑ እየሄዱ ነብዩ ሰለላሁ ዐለይሂ ወሰለም ይጠይቁት ነበረ፣ ደሙ እየተንጠባጠበ። ከዛ ምን አደረጉ? መስጂድ ውስጥ ድንኳን ሰሩልኛል። እዛው መዲና መስጂድ ውስጥ ድንኳን ተሰራ፣ አንድ ሰው የሚያስቀምጥ። ማንን? ሰዓድ ኢብኑ ሙዓዝ። በየሰላቱ በገቡ ቁጥር እንዴት ነህልኝ ይሉታል። ዑለማዎች ይሄን ይዘው ምን ይላሉ? ደም የሰው ደም አይነጅስም፣ ቢነጅስ ኖሮ የሰዓድ ደም ይነጅስ ነበር ይላሉ። አሁን ልብ በሉ። ልክ እሱ ቀብር ውስጥ ሲገባ ሱብሃንአላህ አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ምን ነው ሱብሃንአላህ አሉ ሲባሉ አንዱን የጎን አጥንቱን እኮ አንዱን አለፈው መሬት ጨመቀችው፣ ቢቀር ኖሮ ለሰዓድ ይቀር ነበር አሉ። አሁን ይሄንን ነው ማስመር። ይሄንን ሐዲስ ደግሞ እኛ አሁን ምንገምታቸው ህፃናት ልጆች ራሱ ህፃን ናቸው ብለን ነው አይደል? ህፃን ልጅ ገባ ቀብር ውስጥ ቢቀር ለዚህ ህፃን ይቀርለት ነበር፣ ይሄም ህፃን ይጨመቃል አሉ። ስለዚህ መጨመቃችን አይቀርም። አነሳዝን ምን እንዲያደርግልን ነው ምን ለምነው? ጊዜያዊ መጨመቅ ቶሎ ለቀቅ እንድንደረግ። ለምን? ይሄ ራሱ ከቀብር ፈተና ውስጥ ስለሆነ ይሄን ፈተና እንዲያሳልፈን ነው። ሰላት ላይ ቁጭ ብለን እነዚህን ነብዩ ሰለላሁ ዐለይሂ ወሰለም አሉ አራቱን እንዳትረሱብኛል። እነማን? اللهم إني أعوذ بك من عذاب القبر ومن عذاب جهنم ومن فتنة المحيا والممات ومن فتنة المسيح الدجال። ከነዚህ ከአራት ፈተናዎች አላህ እንዲጠብቃችሁ እንዳትረሱ። ሰለፎች ምን ያደርጉ ነበር? ልጆቻቸው ሱና ሰላት እንኳን ሰግደው፣ ሐዲስ እኮ የመጣው ለፈርድ ሰላት ነው። ሱና ሰላት ሰግደው ምን የሚያደርጉ ከሆነ እቺን አራት ሲረሱባቸው ምን ይላሉ? ደገም እሷን ተጠቀም ይሉ ነበር። ለምን? ከባድ ነገር ስለሆነ ጉዳዩ። ከዛ ነብዩ ምን አሉ? እንቀጥል። 3ቱን ጥያቄዎች ይጠየቃል አሉ። ከተጠየቀ በኋላ ስለ አማኝ ነው ማወራው። አላህ ከአማኞች ያርገን፣ ከሚያልፉት ያደርገን። የሆነ ግለሰብ ይመጣል አሉ።
ወይም ይመሰልለታል አሉ። ፊቱ በጣም የሚያበራ አልየውመ የውሙክ ይለዋል አሉ። ዛሬ ቀንህ ነው ይለዋል። አብሽር ቢለዚ የሱሩክ ያ በሚያስደስት ተበሰር ይለዋል። ሟች መን አንት ይለዋል። ማነህ አንተ ይለዋል። እሱ ምን ይለዋል? አና አመሉከ ሷሊህ እኔ እኮ ሌላ አይደለሁም። ምድር ላይ ስትሰራ የነበርከው መልካም ስራ እንጂ ሌላ አይደለሁም። ሰው ተመስዬ የመጣሁልህ ይለዋል። ፈጀዛከ ላሁ ኸይረል ጀዛ ይለዋል። አላሁ አክበር። አላህ ጀዛህን ይክፈልህ ይለዋል በመልካሙ። ማን ስራ ባለቤቱን መራቂ ሆኖ እኔ እኮ አላቅህም ነበር እዚህ ምድር ላይ እያለህ ይለዋል። በመልካም ነገር በጣም ችኩል ነበርክ ይለዋል። ከወንጀል ደግሞ ዝግይት ያልክ ነበርክ። ሰው ሆኖ ወንጀል ማይሰራ የለም አይደል? አያችሁ፣ ለዛ ቀን ነው እንዘጋጅ እያልነው። ዑስማን ምን አሉ? ዝም ብሎ ያለቅሳሉ ሁሌ ቀብር ሲያዩ። ያ አሚረል ሙእሚኒን ተብለው ተጠየቁ። አንተ የአማኞች ሁሉ መሪ ሆይ ጀነትን ታወሳለህ አታለቅስም፣ እሳትን ታወሳለህ አታነባም፣ ስለ ቀብር ሲሆን ግን ጺምህ እስኪርስ ድረስ ታለቅሳለህ ተባሉ። እሳቸውም ምን አሉ? ኢኒ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም እኔ እኮ ውዱን ሰው ሰምቻለሁ ነቢዩ ሙሐመድን ምን ሲሉ፣ አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ገር የሆነ ነው የሚሄደው አሉ። የቀብር ህይወቱ ከተበላሸ ከዛ በኋላ ያለው እየባሰ 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 ነው የሚሄደው አሉ። ማስረጃ ቀብር ውስጥ ገባ። ከቀብር በምንወጣ ቀን ምንድን ነው የሚደረገው? አርዱል ማሕሸር ሰዎች በሚሰበሰቡበት ቀን እንሰበሰባለን። ከዛ እንመዘናለን፣ እንመረመራለን። ከምርመራው በኋላ ምን ይደረጋል? ኪታብ ይሰጣል፣ የሥራ መዝገባችን። ከሃዲ ምን ይላል አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ አማኙ ሃኡሙ ቅረኡ ኪታቢያ ፊል መላኢል አዕላ። ያ ሁሉ ኸልቅ ተሰብስቦ መጽሐፌ ሁላችሁ የሥራ መዝገቤ አንብቡልኝ። ለምን? የድል ባለቤት ነው። ሰርተፊኬቱን ከፍ እያደረገ ያውለበልባል። ኢኒ ዘነንቱ ፊ ሃዘ ዳር ዱንያ ላይ በነበርኩ ጊዜ እኮ አረጋግጬ ነበር። አኒ ሙላቂን ሂሳቢያ ሂሳቤን እንደማገኝ አውቄ ነው ሌሊት ተነስቼ ስሰግድ የነበረው፣ ዘካዬን ስሰጥ የነበረው፣ ለእስልምና ስሟሟት የነበረው ጌታዬ ዘንድ ቆሜ እንደምጠየቅ አውቄ ነው። ከሃዲውስ ያ ለይተሃ ካነቲል ቃዲያ ምን ነው በሞት ተገላግያት በነበር፣ ቀብር ውስጥ ባለው ስቃይ በበቃኝ ነበር፣ ለካ የባሰው መጣ ይላል። ከዛስ ጀሃነም ትቀረባለች። ወኡዝሊፈቲል ጀነቱ ሊልሙተቂን ጀነት ለአማኞች ስትቀረብ፣ ወቡሪዘቲል ጀሂሙ ሊልጋዊን ለነዚያ ደግሞ ድንበር አላፊ ወንጀለኞች ከሃዲዎች ደግሞ ግልጽልጽ ተደርጋ በ4 ቢሊየን በ900 ሚሊየን መላኢካዎች እየተጎተተች ትመጣለች። ያኔ አላህ መጀመሪያ በእንስሳት ላይ ፍርድ ይሰጣል። ቀንድ ያላት ከብት ቀንድ የሌላትን ወግታ ከነበረ ቀንድ ያደርግላትና እንድትወጋ ያደርጋታል ወጊዋን። ከዛ ምን ይላል? ኩኑ ቱራበን አፈር ሁኑ ይላቸዋል። ሱብሃንአላህ። የሰው ልጅ ይሄን ባይኑ ይመለከታል፣ አማኝም ከሃዲም። የአማኞች ምኞት ምን ይሆናል? ያቺን ጀነት የተቀጠሩባትን መግባት። ምክንያቱም መላኢካዎች ምን ይሏቸዋል? ሰላሙን አለይኩም፣ ሰላም በእናንተ ላይ ይሁን። ከሃዲዎቹስ ምን ይላሉ? የቁሉል ካፊሩነ ያ ለይተኒ ኩንቱ ቱራባ። አላህ ይጠብቀን። ምን ነው እኔም እንደነዚህ እንደ ከብቶቹ እዚህ ምድር ላይ ሰው ነኝ እያለ ሲኮፈስ የነበረው ሰውን ሰው ያደረገው አላህን መገዛቱ ማምለኩ ነበር አይደል? እሱን ሳያረጋግጥ ይሞትና የቁሉል ካፊሩነ ያ ለይተኒ ኩንቱ ቱራባ። ከሃዲ እኮ ይላል አላህ፣ ምን ነው እንደነዚህ እንደ ከብቶቹ አፈር ሁኑ በተባልኩ ይኖረው ይላል። ስለዚህ እየባሰ 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 አይደል የሚሄደው? ይጠማሉ አለ እሳት ውስጥ ገብተው፣ በአራቱም አቅጣጫ ይዘጋባቸዋል። ሊወጡ ይሞክራሉ። መውጫዎቹ እንዳለ አዕማዶቹ ምሰሶቹ በጣም ትልልቅ የሆኑ ጠማን። ያ ማሊኩ ይሉታል። አንተ የጀሃነም ጠባቂ ሆይ ማሊክ ሆይ አረ ጌታህን ጥራልን ይሉታል። አይ ኢነኩም ማኪቱን እናንተ ዘውታሪ ናችሁ አይጠራላችሁም አላህ ይባላሉ። የጀነት ሰዎች ምን ይሏቸዋል? እንደው አላህ ከሰጣችሁ ሲሳይ
እባካችሁ እንደው ከሚበላ ከሚጠጣ ወርውሩልን ይሏቸዋል። የጀነት ሰዎች ምን ይላሉ? ኢነላህ ሐረመሃ ዐለል ካፊሪን። አላህ በከሃዲያን ላይ እኮ የጀነትን የሚበላው የሚጠጣውን እኮ እርም አድርጎታል ይባል። ከዚህ በላይ ተስፋ አስቆራጭ አለ? አላህ ተረጋግሽ። ስለዚህ ተከትሎን ቀብር ውስጥ ለሚገባው ቀን ከባድ ዝግጅት። አሁን ምንም ተስፋ የሚያስቆርጥ ነገር የለም። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ። የስንት ሰዎች የትልልቅ ሰዎች ህይወት የተቀየረው መቼ ነው? እድሜያቸው ትልቅ ከሆነ በኋላ ነው። ማንን ይመስል? ፉደይል ኢብን ኢያድ የተባሉ ታላቅ ዓሊም ነበሩ። ሌባ ነበሩ። ተራ ሌባም ሳይሆን ድፍን የሰው ቤት ድፍን ወደ ከተማ የሚገባ ንብረት በሽፍትነት ቆመው ምን የሚያደርጉ ነበሩ? የሚዘርፉ ነበሩ። ሰው ቤት ሊዘርፉ አዳራቸውን ሲገቡ የሰውየው ስም አልተጠቀሰም፣ ተግባሩ ግን ተጠቀሰ። የእሳቸውን ህይወት የቀየረው እሳቸው ሌሊት ነው የሚሰግዱት። ማን? የቤቱ ባለቤት። አንዲት የቁርአን አንቀጽ ይቀራሉ። የአረብ ሌባ ስለነበሩ አረብኛው ገባቸው። አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉቡሁም ሊዚክሪላሂ ወማ ነዘለ ሚነል ሐቅ። አለም የእኒ ሊለዚነ አመኑ፣ ለነዚያ ላመኑት ጊዜው አልደረሰም ወይ? ሞቶ በመቀስቀስ ላመነ ጌታዬ ዘንድ ቆሜ እጠየቃለሁ ላለ ቀኑ አልደረሰምን? አን ተኽሸዐ ቁሉቡሁም፣ ልቦቻቸው ሊፈሩ፣ ወማ ነዘለ ሚነል ሐቅ፣ ከአላህ ለወረደው ሐቅ እጅ ሊሰጡ ጊዜው አልደረሰምን? አንዲት ቃል ሳይናገሩ ጀርባቸውን ሰጥተው እንደገቡት ሰው ቤት ዘለው ወጡ። ሐረም ገቡ። መካ ዒልም መማር ጀመሩ። ሌብነትን ተዉ፣ ሂዱ። ፉደይል ኢብን ኢያድ እንዲህ ብሎ ኢብን ከሲር ይዘግብላቸዋል። እነ አላለካኢ የተባሉት ታላላቅ ዓሊሞች ፉደይል እንዲህ ብሎ ይሉላቸዋል። ለዚህ ለቀብሩ ጉዞ ዛሬውኑ አልቅሶ የተመለሰ ሰው አላህ ከዚህ በፊት የነበረው እንዳልነበረ ያደርግለታል። ተስፋ መቁረጥ አያስፈልግም። ራሳቸው ፉደይል ምን አሉ? የሆነ ግለሰብ ወደ 60 ዓመት አካባቢ ሆነዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን አለ። ትርጉሙ ምን ማለት እንደሆነ ይገባሃል አሉት። አልገባኝም አለ። ጥሩ ህይወት ላይ እንዳልነበረ አይተውታል እሳቸው ደግሞ ለሌላ ሰው ሰበብ ሆነው። ትርጉሙማ አሉት ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት እስከ ዛሬ እድሜህ ድረስ እስከ ዛሬዋ ድረስ የሰራሃት ይዘህ ጌታህን ትገናኛለህ። ከቶበትክ ከዚህ በፊት የነበረውን ሁሉ ይደመስስልሃል። ካልቶበትክ ግን ንስሐ ካልገባህ ግን አሉት እስከ ዛሬ በሰራኸው ሲደመር ከዚህ በኋላ ለምትሰራው ይይዝሃል፣ ተጠንቀቅ። ፉደይል በአንድ አንቀጽ ተመከሩ፣ እሳቸው ደግሞ ሌሎችን በሌላ ሐዲስ መከሩ። ሀከዛ ዲን ማለት ይሄ ነው። እንቀጥል። 66ኛ ሐዲስ عن أنس رضي الله عنه عن النبي صلى الله عليه وسلم قال يسروا ولا تعسروا وبشروا ولا تنفروا متفق عليه. كأنس بن مالك تيزو الله ملكام سراچون يوددلاچونا قال እንዲህ አሉ يسروا أقراروا ولا تعسروا አታጠባብቁ وبشروا أبسروا ولا تنفروا ሰዎችን ደግሞ ምን አታደርጓቸው? አታርቋቸው ከአላህ ረህመት አታስጨንቋቸው። በማስጨነቃቸው የተነሳ ይሸሻሉና። ሙተፈቁን አለይ ቡኻሪና ሙስሊም ተስማምተው ዘግበውታል። ይሲሩ ማለት ምን ማለት ነው? አዲኑ ይስሩ፣ ሃይማኖቱ ገር ነው። ሃይማኖቱ ባገራው ልክ አንተ ምን ታደርጋለህ? ታገረዋለህ። አንድ ሰው ሰልሞ መጣ ዛሬ። ሁሉ ህግጋት በመጀመሪያው ቀን ይነገረዋል? አይነገረውም። ሸይአን ፈሸይአን፣ ስቴፕ ባይ ስቴፕ፣ ደረጃ በደረጃ እንደሚባለው ከሰላቱ ትጀምራለህ። ከዛስ ከምኑ እያልክ እየጨመርክለት ትሄዳለህ። ልክ እንደዚህ የሰዎችን ሁኔታ ታጠናለህ፣ ያሉበትን ተጨባጭ ታያለህ። ኢስላም ያለው መልእክት ቢቀድሪ ጣቀቲሂም፣ በሚችሉት አቅም ምን ታደርጋለህ? ትነግራቸዋለህ። ዛሬ ባለንበት ዘመን ሴት እህቶቻችን ኒቃብ ማድረግ የሚፈልጉ አሉ አይደል? ቤተሰቦቻቸው ግን ምን ይሆናሉ? ዲን ስላልገባቸው የነብዩ ሚስቶች ሰለላሁ ዐለይሂ ወሰለም
የተሸፈኑ እንደነበሩ ባለማወቅ መጥፎ ሰዎች የሚመክሯቸውን ይዘው ይሄ የአረብ ባህል ነው፣ የዋሃብያዎች ነው፣ የአክራሪዎች ነው ሲባል የልጅቷ አባት እሱም ከዲን በመራቆ የተነሳ እቺን ጨርቅ ፊትሽ ላይ ብትለብሺ ከቤት አስወጣሻለሁ ይላታል። በዛ ሰዓት መታ አንተን ብትጠይቅህ ማድረግ ያለብህ ምንድነው? ኒቃብሽን ሳትለብሺ እዛው ቤተሰቦችሽ ቤት ቀጥይ። ለምን? አባቷ ከቤት ቢያባራት ወደ ባሰ ፈተና ነው አይደል የምትሄደው? ወደ ምን አይነት ፈተና? ወደ ምን አይነት ፈተና? ባልመቶ እስካልወሰዳት ድረስ መንገድ ላይ ወጣች። ማታውኑ ማን ያገኛታል? የቀን አውሬዎች ያገኟታል። ትደፈራለች። ነይና አስጠጋሽ ትባልና አባት እናቶቿ እኮ ለሷ ምኖቿ ናቸው? አጅነቢዮቿ አይደሉም አይደል? አጅነቢ ሰው ቤት ልደር ብላ ትሄዳለች። ከዛስ ወንድና ሴት ይቀራረባል። ሴት እህቶቻችን ላይ አደጋ ይደርሳል። የሰውን ሁኔታ እያየ ልክ ሸሪዓ በፈቀደው ልክ ምን ታደርግለታለህ? ታግራራለታለህ። ሸሪዓ ካለ ውጭ ግን ምን አታደርግም? አታግራራው። ሐኪም ቤት ይሄዳሉ ሴቶች። ሴት አዋላጅ ከተገኘ ጥሩ፣ ሴት አዋላጅ ከሌለ ግን ራቁታቸውን ሆኖ ነው አይደል የሚወልዱት? ወንድ ቢያዋልዳቸው ሸሪዓው አግርቶታል አላገራው? ضرورة ለችግር ጊዜ የተፈቀደ ነገር ነው አይደለም? ነው አይደለም? የሴት ልጅ የወንድ ልጅ ራሱ ቂጡን ማሳየት ይፈልጋል እንዴ? አይፈልግም። መርፌ ግን በቂጥ በኩል እንጂ በምላስ በኩል ይወጋል? አይወጋም። ሸሪዓ የፈቀዳቸውን ነገሮች ማሳየት። ሴት ልጆች የሆነ ቦታ ላይ ኒቃብ አድርገው ለምሳሌ ፍተሻ አለ ተባሉ። ሴት ፈታሽ ካለ ጥሩ፣ ከሌለስ ኒቃባቸውን ወለቅ አድርገው አሳይተው መሄድ። አከዛ ኢስላም ያገራቸውን ነጥቦች የሰውም ልጅ ምን ሊያደርግ ይገባል? በገርነታቸው ሊወስዳቸው ይገባል። በሽሩ አባስሩ። እነማን ነው? አንዳንዱ ሰው በተፈጥሮ ምን ይሆናል መሰላችሁ? ጭንቀታም ሰው። አሁን የሚያስደነግጡ ሐዲሶችን ሲሰማ ዛሬውን ሁሉ ነገር በሱ ላይ የሚያበቃበት የሚመስለው አለ። በፍጹም ለሰዎች የአላህ እዝነት ምን ጥግ ድረስ እንደሆነ ደግሞ ሊነገራቸውም ጭምር ይገባል። ከዛስ ያላቸውን ትንሽ ስራ ይዘው ተስፋ ሳይቆርጡ ጭራሽ እንዲያውም ወደሚቀጥለው ስራ እንዲነሳሱ ማድረግ። በተለይ ሞት አፋፍ ላይ ያለን ሰው ነቢዩ ሰለላሁ ዐለይሂ ወሰለም በጌታችሁ ላይ ጥርጣሬያችሁን አሳምራችሁ ቢሆን እንጂ እንዳትሞቱ አሉ። ሰው በህይወቱ ሲኖር ምን ይደረጋል? በኸውፍና በረጃ በፍርሃትና በክጃሎት መሃል እንዲኖር ሁለቱም ይነገረዋል። ከዛስ ልክ ሞት አፋፍ ሲደርስ ግን የሚያስፈሩ ሐዲሶች አይነገሩትም። መቼም አንተ አላህ እኮ የሰጠህ በሽታ በጣም ልዩ በሽታ ነው። ከሐዲስ እኮ በካንሰርና ሆድ አካባቢ ባሉ በሽታዎች የሚሞት ሰው እኮ ያው ምን መሆኑን ካወቀ ነው እኛ ካንሰር ብለን የምንነግረው። ካንሰር በሽተኛ መሆኑን ካወቀ እንጂ ካላወቀስ እኛ ምን ቤት ነን የምንናገረው? እንደ ፈረንጆች እብድ ስለሆኑ ነው ምን የሚያደርጉት? ሰው በሽታውን ማወቅ አለበት ብለው ሰውየውን ይጎዱታል። እኛ ደግሞ የእምነት ሰዎች ነን። የሰው ሞራል እንጠብቃለን። አንድ ሰው ሳያውቀው 10 ምናምን ዓመት ውስጥ ይዞት የኖረውን በሽታ ሐኪም ሄዶ ያወጣለታል። ያን ቀን መታመም ይጀምራል። ከዛ በፊት ምን ነበር የሚለው? ትንሽ የሚያመኝ ነገር አለ ምናምን ነበር የሚለው። ያቺን ህመም ጌታዬ ሆይ አንሳልኝ እያለ ይኖራል። ካንሰር ነው ሲባልስ ማይድነው በሽታ ይዞኝ ጨረር እየወሰድኩኝ እንደዚህ ነው ብለውኝ ሰውነቱ ጠቅላላ ስብርብሩ ይወጣል። እኛ እንደዚህ አይነት ሰዎች አለ። ካንሰር ግን ይዞኛል ካለስ ምን ትለዋለህ? ሐዲስ አለ ሰረጣን ማለት ካንሰር ማለት በሆድ ውስጥ በሽታ የሞተ ሰው እኮ ሸሂድነት ደረጃ ይለገሰዋል እያልክ ታበስረዋል። እሱ ምን ይሆናል? ያኔ ልቡ ምን ይሆናል? ሙንፈቲ ይሆናል። የሰገድከውን እኮ አላህ ይቀበልሃል፣ እንዲያረከውን እኮ እንዲያረጋሃል፣ ዘካህን አላህ ይውደድልህ፣ እንዲሰራው እንዲያርግልህ እያል ሰዎቹን ምን ማድረግ? እያበሰር ወደፊት መውሰድ። ይሄ የሸሪዓው አካል ነው። 67ኛ ሐዲስ عن أنس رضي الله عنه عن النبي صلى الله عليه وسلم سووا صفوفكم فإن تسوية الصفوف من إقامة الصلاة متفق عليه. كأنس بن مالك تيزو الله ملكم سراتشون يودد الله تشونا نبي يندهانو سووا استكاكلوا صفوفكم سلفاتشون لسجدة ستقوموا استكاكلوت الشي فإن تسوية الصفوف سلفوتشم استكاكلكو من ከውስጥ እኮ ነው። ከምን ውስጥ? ኢቃመቲ ሰላት ስግደትን ከማቋቋም ውስጥ እኮ ነው። የስግደቱ አካል ነው። ምን ማድረጋችሁ? ሰልፍ ማስተካከላችሁ። አሁን የአላህ ባሪያዎች ሆይ ይሄን አላህ ያስተካክልልን። ብዙ ቦታ
አሁን እዚህ ኢድ ራሱ እዚህ አሸዋ ሜዳ ስንሰግድ ያናዳል አይደል? እድሜ ልካችንን ስግደት ሰጋጆች ሆነን ስናበቃ ሶፍ አሁን እስተው ሲባል በአንድ ጊዜ የ20 ሺህ 30 ሺህ ሰው ሶፍ ማስተካከል ይቻላል አይቻልም? እንዴት ነው የሚቻለው? በጣም ቀላል። አንዱን ሰው ነው የምንከተለው። ልብ በሉ። እኔ የሚገርመኝ ግመሎች ማለት ነው በገመድ ይደረጉና ወይም ከፊት ያለችውን እረኛው አንዷን ይዟት ይሄዳል። ሰልፋቸው እንዴት ነው? የግመል አይታችሁ ከሆነ የክፍለ ሀገር ልጆች አንዷን ከፊት ያለችው ጮሌዋን ነው የሚመራት። የተቀሩት ጠቅላላ ስንቱም በረሃ ምን ያደርጉታል? አንዷን ተከትለው ሶፍ አልቀደም ጃኒብ አልቀደም፣ ቁርጭምጭሚት አጠገብ ካለ ሰው ቁርጭምጭሚት ጋር፣ ትከሻ አጠገብህ ካለ ሰው ትከሻ ጋር። አሁን ማንና ማን ይቆም? ይሄው እሱ ወንድማችን ረጅም ነው። ቁም፣ ጠጋ ብለው ደስ ወደ ኋላ። መስመሮቹ ምንም ጥቅም የላቸው። ምክንያቱም መስመር የሌላቸው ምንጣፎች አሉ የሉ አሉ። እግር ሲጀምር ይሄ ወደ ምስራቅና ወደ ምዕራብ ወደ ጎን አይደለም የሚቆመው፣ ቀጥታ ነው የሚደረገው። በቃ አንተ ቀጥ አድርግ፣ ቀጥ አይዋ። እሺ አሁን ተነስልኝ። አፍዋን አብዱረዛቅ አብረኸው ቁም። የምትነካው ምኑ ነው? አንተ እግርህን ቀጥ አድርገህ ቁርጭምጭሚት ለቁርጭምጭሚት ለትከሻ ና። አንተ ህፃን ልጅ ባረከላሁ ፊክ ግባ መሃላቸው። ልክ እነሱ እንዳደረጉት መሃላቸው ምኑ ጋር ትገባለህ? ቁርጭምጭሚት ለቁርጭምጭሚት። አዎ አያችሁ፣ ወደፊት ነበር የመጣው ህፃኑ ልጅ። ቁርጭምጭሚት ለቁርጭምጭሚት ሲሆን ግን ምን ሆነ? ወደ ኋላ ገባ። አሁን ምን ያደርግ መሰላችሁ? አንድ ሰው ከዛ ጥግ አንድ ሰው ከዛ ጥግ ይሁንና ይያቸው። ይህ ውሃ ልክ ታውቃላችሁ አይደል? ይሄ ልክ ምንድነው ይሄ ብሎኬት ላይ ምናምን ሲያስሩ፣ አሁን ከዛ ጥግ ሆነ እይ፣ ህፃኑ ልጅ ወጥቷል አይታይም። እዛው እነሱ ውስጥ ነው ያለው። ለምን? ቁርጭምጭሚቱ ማን ጋር ስለሆነ? ቁርጭምጭሚት ጋር ስለሆነ። ከጀርባም አታዩትም፣ ከፊትም አታዩትም። እንደገና ደግሞ ኤዋቸው ሁለቱን ትልልቅ ወንድሞች። ቦርጭ ያለው ሰው ካልሆነ በቀር ቦርጩ እንጂ ወደፊት የሚወጣው ከዛ ውጭ ምን ይሆናል? ልክ እንደተከረከመ ድንጋይ ሰፉ። ይሄን ሰፍ ለማስተካከል እንደው ከአንድ ደቂቃ በላይ ይፈጃል? አይፈጅም። ምክንያቱም ሁሉም ሰው አጠገቡ ካለ ሰው ጋር ቁርጭምጭሚት ለቁርጭምጭሚት ትከሻ ለትከሻ ሶፍ ከሰራ የ2000ውን ሰው አረ 10,000 የ20,000ውን ሰው ባንዴ ማስተካከል ይቻላል። የኛ ግን በሚያሳዝን ሁኔታ የሰዎች ቁመታቸውና እግራቸው ይለያያል። ይለያያል። ረጃጅሞች ጋር አሁን ይሄ ህፃን ልጅ ና ወደፊት፣ ህፃን ልጅ ወደፊት ነው። እሺ አሁን ግን ምን ይሆናል? ወደፊት ወጥቶ ይታያል ልጁ። ለምን? በትንሹ የእግራችን ጣት ከሆነ ሶፍ ምን ሰራው ማን ነው? ረጃጅም ሰዎች ወደ ኋላ ይሁንና አጫጭሮቹ ምን ይሆናሉ? ወደፊት ይወጣሉ። ስለዚህ በሐዲሱ መሰረት ሶፍ የሚሰራው ወጣቶች ራሱ አሁን ከዚህ ሰፈር ትመደባላችሁ አይደል? አሁን ኢንሻአላህ አላህ ካደረሰላ አረፋ ሶፍ ሰውን ስታስተካክሉ ቁርጭምጭሚት ለቁርጭምጭሚት ትከሻ ለትከሻ፣ እዛው ደግሞ ሰው ሶፉን እያስተካከለ ነው መቆም ያለበት። ሰላታችን ምን ይሆናል? መላእክቶች ምን ሆነው ነው የሚሰለፉት ጌታቸው ዘንድ? ሶፋቸውን አስተካክለው ነውና ልክ እንደነሱ ጌታችን ፊት ስንቆም እንደዛ እንሆን። እጅሊሱ ባረከላሁ ፊኩም። 68ኛ ሐዲስ عن أنس رضي الله عنه قال قال رسول الله صلى الله عليه وسلم إن الله لا يرضى عن العبد أن يأكل الأكلة فيحمده عليها أو يشرب الشربة فيحمده عليها. رواه مسلم. كأنس بن مالك تيزو الله ملكام سراتشون يولد الله تشونا قال انديهم قال رسول الله صلى الله عليه وسلم يا الله ملك تنيا الله صلاتنا سلام برساتشو لا يهنديهم إن الله الله كو لا يرضى يودال كو الله عني لعبدي كأند بارع من يودال أن يأكل الأكلة بارع ومقبل لي بلا فيحمده عليها ببلات لي الله اللي مسجنه بل توسي جرس الحمد لله لي أو يشرب الشربة መጠጥንም ሊጠጣ ምን ውሃ ሊጠጣ ይችላል፣ ወተት ሊጠጣ ይችላል፣ ሻይ ሊጠጣ ይችላል። فيحمده عليها ያንን ጠጥቶ ሲጨርስ ደግሞ አልহামዱሊላህ ሊለው እኮ አንድ ባሪያ አላህ ይወዳል። ማን? ቀላቢው አላህ፣ አጠጪው አላህ። ስለዚህ ከኛ ምን ይጠበቃል? እሱ ለኛ ይሄን ባደረገ ቁጥር እኛ ደግሞ ምን ማድረግ ይጠበቅብናል? ማመስገን። ለመስጋኞች ደግሞ ይጨመርላቸዋል። 69ኛ ሐዲስ عن أنس رضي الله عنه قال قال النبي صلى الله عليه وسلم لا يؤمن أحدكم
حتى أكون أحب إليه من والده وولده والناس أجمعين متفق عليه كأنس الله ملكام سراتشون يودد الله تشونا تيزو قال النبي قالوا صلى الله عليه وسلم يا الله صلاة وسلام برساتشو ليهون لا يؤمنوا أمنتكو بفتصم مولو أيدلم أحدكم كننتو استيانداتشو حتى أكون أني اسكهون درسالو ما نساتشو أحب إليه ودسو يتوددكو اسكهون درس من والده كولاجوچو كابات كناتوچو بلاي اسكالوددين درس وولده كلجوچم بلاي اسكالوددين درس والناس أجمعين كسو لجوچ بتقلالا بلاي እኔን እስካልወደደኝ ድረስ እኮ እምነቱ ሙሉ አይሆንም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን ይሄን ምሳሌ የሚያብራራልን ሌላ ሐዲስ አለ። ዑመር ልክ እቺ እንደሰማ ምን አላቸው? አንቱ የአላህ መልእክተኛ ሆይ አሁን ካሏቸው በጠቅላላ ከአባት ከእናቴ ከልጆቼ ከሰዎች ሁሉ በላይ እወዶታለሁ ከነፍሴ ሲቀር አላቸው። አያችሁ ግልጽ ናቸው እነሱ። በሽታቸው መታከም ካለበት በዛ ዘመን እንዲታከም ማለት ነው። እሳቸው ፊት አላመንክም ማለት ቆየት ብሎ መጣና ከነፍሴም በላይ እወዶታለሁ አላቸው። አልአን አሁን ነው ያመንከው አሉት። ምን ማለት ነው ይሄ ሐዲስ? በአካልም ልንወድ የሚገባው እሳቸው ነው። ተው በመከተል ብቻ አይደለም። ይሄ ልብ በሉ። ቁጥር አንዱ በምንድነው? በመከተል ነብስዬ የሆነ ነገር ብታዘኝ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሆነ ነገር ቢያዙኝ ከነብሴ ይልቅ ማን ነው ማስቀደም ያለብኝ? የእሳቸውን ትእዛዝ። ከአባቴ ከእናቴ ከልጆቼ ከአገር መሪ ከሰው ልጅ በጠቅላላ ትእዛዝ ማን ነው ማስቀደም ያለብኝ? የእሳቸውን ትእዛዝ። እሺ እነሱ ሱሐባዎችስ አይተዋቸው ነው። እኛስ አይተናቸዋል? አላየናቸው። ግን በእውነት እዚህ ምድር ላይ ኖረው ሞተዋል አልሞቱም? ለኛ ከመልካቸው ጭምር ከቁመናቸው ጭምር ተስለውልናል አልተሳሉልንም? ተስለውልናል። ሐታ ከሚስቴ ከእናት ከአባቴ ከአላህ በታች ከፍጡራን በጠቅላላ ለወድ የሚገባው ማን ነው? ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ለዚህም ሲባል አይደለም በህይወት ያዩዋቸውን ሱሐባዎችን ያላየናቸውን ጭምር አስመልክቶ እሳቸው ምን አሉ? አንድ አማኝ አሉ እስከ ቂያማ ድረስ የሚመጣው ሐዘን ካጋጠመው ልቡን የሚሰብር ነገር ካጋጠመው አሉ በኔ ሞት ይጽናና አሉ። እኔን ከማጣት የበለጠ ሐዘን የለባችሁም አሉ። ተረዳን? ለምን? ከነፍሴ በላይ ለወዳቸው የሚገቡት ነብይ አላህ ምን ስላለኝ? ካንተ ከነፍስህ በላይ እኮ ለነፍስህ ያሰቡልህ እስከ ቂያማ ድረስ ለምትመጡት የነብዩ ኡመቶች እኮ እኚህ ግለሰብ ናቸው። ምን ሲል ጠቀሳቸው? አንነብዩ ይህ ነብይ እኮ አውላ በላጭ ነው ቢልሙእሚኒነ ለአማኞች ሚን አንፉሲሂም ከነፍሳቸው በላይ የሚያዝንላቸው በላጫቸው እሱ ነው። ስለዚህ ከነፍሳችሁ በላይ ውደዱት። ሐታ የቂያማ ቀን ሲራጥን ስንሻገር እሳቸው ምን አሉ? እኔ ከሲራጡ በዛ በኩል ሆኜ ስታልፉ ያ ረቢ ሰሊም ጌታዬ ሆይ ነፃ አውጣልኝ እልላችኋለሁ። አሁን ባለንበት ዘመን 1400 ዓመት አይደለ? ከዚህ በኋላ እስከ ቂያማ ስንት ሰው ነው የሚመጣው? አላህ ነው የሚያውቀው። ይሄ ሁሉ ሰው አልፎ እስኪጨርስ ለሁሉ ሰው ከአባት ከእናቱ ከነብሱ በላይ አዛኝ የሆኑት ምን ያደርጉለታል? ጌታዬ ሆይ ባክህን አሳልፍልኝ ሲራጥን እያሉ ቆሞ ምን ያደርጉታል? ይለምኑለታል። ስለዚህ በአካል ራሱ ማንም ሰው ማንን ሊወድ ነው የሚገባው? ነብዩ ሰለላሁ ዐለይሂ ወሰለም። ይሄ አካላዊ ውዴታ ሁለት ነገር ይይዛል። አንድ እንደ ነብይ እንወዳቸዋለን እንደ ሰው። ሁለተኛስ ሚስቶቻችን፣ ልጆቻችን፣ አባት እናቶቻችን እሳቸውን ተቃርነው ቢመጡ የእሳቸውን ትእዛዝ ብቻ እንጂ የማንንም ላናከብር። ይሄም ነው ትክክለኛውና እውነተኛው እምነት። ሰባኛ ሐዲስ عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم ما زال جبريل يوصيني بالجار حتى ظننت أنه سيورثه متفق عليه كعبد الله بن عمر تيزو الله ملكم سراتشون يودد الله تشونا قال اندهالو قال رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاتنا سلام برساتشو ليه اندهالو ما زال جبريل جبريل قال تقطبم
ምን ከማድረግ ዩሲኒ እኔን አደራ 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 በማለት ሲደጋገም አንድ መልእክት ምን መሆኑን ያስይዛል። ሲደጋገም አንድ ሞት አፋፍ ላይ ቢነገር ሁለት የነገሩን ክብደት ይጠቁማል አይጠቁምም? ማዛ ለጅብሪል እኮ አልተቆጠበም ዩሲኒ እኔን አደራ ከማለት ቢልጃር በጎረቤት ጉዳይ ሐታ ዘነንቱ አሉ። ምክንያቱም የአላህ መልእክት ለሳቸው አብዛኛው በማን በኩል ላይ መጣው? በጅብሪል በኩል አይደል? እሳቸው መልእክት ሊነገረኝ ነው ብዬ እስክገምት ድረስ ሐታ ዘነንቱ እስክገምት ድረስ ምን አነሁ ጅብሪል እኮ ካላህ ታዞ ሰይወሪቱ ጎረቤትም እኮ ልክ እንደ ቅርብ ዘመድ ገንዘብ ይወርሳል አንተ ብትሞት ሊለኝ ነው ብዬ እስክገጅል ድረስ ደጋግሞ አደራ የጎረቤትን ነገር አለኝ። ስለዚህ በእኛም ላይ ምን አደራ የጎረቤትን ነገር አንተም ባይወልድህም ጎረቤት አሳድጎሃል አላሳድገህም? ጎረቤትህ ሴትዮ ከዛ ጋር ዘንቢል ይዛ ስትመጣ አያት እጅ ተጣጥፎ ምናምን ዝም ይባላል? የዚህ ዘመን ወጣቶች አላህ ይዘንላችሁ ማለት የተለያየ በየሩቅ ቦታ በየምን ሰፈር አንድ ሰፈር ላይ ረጅም ዘመን ስለማይኖር በኪራይ ዛዚ ስለሚባል ብዙ ነገር ትምህርት አልወሰዳችሁም። ምን አይነት ትምህርት? እንዲሁ በባህል የሚተላለፉ ትምህርቶች አሉ። በፊት ማለት ነው የጎረቤት ቤት ገብተን የሰው እጅ እናስታጥብ ነበር። አባቶች ሊበሉ ሲሉ ልጃቸው ከሌለ እናትየው ምን ትላለች? ና እጅ አስታጥብ ትባላለህ። የጎረቤት እጅ አስታጥበህ ምን ይደረግልሃል? አንድ ጉርሻ ጎርሰ በዛው ተወጣል። ዘንቢል ምናምን ይዛ ስትመጣ የጎረቤትህን እናት ካየ የጎረቤት እናት ምናምን የሚባል ነገርም የለም። ተሸክመህ ታደርሳለህ። ብዙ የሚሰሩ ነገሮች አሉ። አይደለም አንተ ዘፈን የመሳሰለው ከፍተ አዛ ልታደርጋቸው ቀርቶ ድሮ ማይታሰቡ ሰው ብዙ ዕውቀት ባልነበረው ጊዜ እንዲሁ በባህል ወስዶ ምን ያደረጋቸው ትልልቅ ሰው ይከበር ነበር የመሳሰለው። ስለዚህ እነዚህ ነገሮች ልንላበሳቸው ይገባል። ጎረቤቶች በእኛ ላይ ሐቅ አላቸው፣ እነሱም በእኛ ላይ እኛም በእነሱ ላይ ሐቅ አለ። አቡ ዘር አልጊፋሪ የተባሉትን ታላቅ ሷሃባ ነቢዩ ምን አሏቸው ሰለላሁ ዐለይሂ ወሰለም? አቡ ዘርን መሰለኝ፣ አቡ ዘርን ወይ አይሻ፣ መረቅ ስትቀቅል ውሃውን አብዛው፣ ከዛስ ለጎረቤቶች ስጣቸው። ሁሌ እኮ ሁሉ ሰው ቤት አይዘንብም። የሆነው ሰው ቤት ድርቅ ይሆናል፣ ደግሞ መልሶ ይዘንባል። ሀከዳ በዚህ መንገድ ነው ሰው እየተደጋገፈ የኖረው። ልጆችህ ለብሰው የጨረሱት ልብስ አለ አይሆንም አይደል? ሳጥን ነው የሚያጣብበው። ጎረቤትህ ደግሞ የሚከብዳቸው ሰዎች አሉ። በሌሊት ወጥተው የመንግስት ትምህርት ቤት ከተማ ለማስተማር በነፃ የሚሮጡ ሰዎች አሉ። ያንተ ልጅ ምሳቃ ሲቀየርለት ለዚህኛው ልጅ ምሳቃ ይሆናል። እኛስ አገር ቢሆን ስንቱ ሰው ነው አዲስ ልብስ ለባሽ? 10% ይሞላል? አይሞላም። አብዛኛውን ህዝብ የያዘው ምንድነው? ሰልባጅ ነው። አልহামዱሊላህ ሰው እንዳቅሙ ራቁቱን አልሄደም ማለት። ልክ አንተ ደግሞ የፈረንጅ ልብስ ስትለብስ ምንም እንዳልመሰለ ሁሉ አንተ የለበስከውን ደግሞ በተራው ማን አለ? ለባሽ አለ። እንዲህ ያለ ሰርክሉ ምን ይሆናል? ይቀጥላል። ኑሮም ይቀጥላል። አላሁ ሱብሓነሁ ወተዓላ ለሱም